ወላ ኢጃዛ ቤት እንኳን የሚያስጠጋኝ ወንድ ልጅ ነው ሴት ልጅ ላይ ይጨክናል። ሀኒ እችም አንዷ እህቴ ከዚህ ከቲክቶክ ነይ ብላ ወስዳኝ ለ3 ቀን ያክል ቤቷ ደብቅ አስቀመጠችኝ። ቤቷ አከራይዋ የኛ ሃይማኖት ተከታይ ነበርና እንዴት ብለሽ ነው እችም ባለጌ ቤቴ የምታመጭብኝ? አሁን ቀጥ ብላ ከቤት አውጪ ትውጣ ወይንም አንቺም ተከተለሽ ውጭ አላት። 3 ቀን ደበቀችኝና ክላሷ ሽንት ቤትም ሲሄድ ተሳቅቄ ሆነ፣ ወደ ክሽናም ሲሄድ ተሳቅቄ ሆነ። እዚህ ሀገር 5 ክላስ ቤት ከሆነ እያንዳንዱ አንዳንድ ክላስ ነው የሚከራየው። ገባሽ? ከዚህ የፈለገ ይንጣ እኔ ጋር ትኖሪያለሽ ከዚህ በኋላ እውነቱን እነግረዋለሁ። አንቺ ከዚህ በኋላ ከኔ ጋር እንደምትኖሪ ያለችኝ። ካላመንሽ ልጅቷን አመጣታለሁ። አባቴም አታቀኝም ለፈጣሪዋ ጸድቃለሁ ብላ ነው ያስጠጋችኝ። እና ታሪኬን ሁሉ ስለምታውቅ ሁሉም ሰው ስለማይረዳኝ በሰዓቱ ከ3 ቀን በኋላ ሄዳ ስትነግረው እንዴት ብለሽ ነው እቺን ባለጌ ቤት የምታመጪ ምናምን ነገር አሁን ተውጣለ። ወጥቼ ሄድኩኝ። አዲስ የተሰራ ህንጻ ነበርና እዛ 2 ቀን ያደርኩበት ቀን አለኝ። በቃ ከተያዝኩም ልያዝ ሀገሬን በቃ እዚህ ሀገር በመምጣቴ ወደው አዲስ እንደመጣው በጣም እጸጸት ነበር። ለምን መጣው? ምክንያቱም እኔ እዚህ ሀገር ስመጣ አንገቴን ደፍቼ የቤተሰቦቼን አንገት አስደፍቻለሁና ቀጥ ለጥ ብዬ 2 አመት እንኳን እረፍት ሳልወጣ ኢጃዛ ሳልወጣ ሳልጃጃል ከሰራው ህይወቴ ይቀየራል ብዬ ወስኜ ነው የመጣሁት እንጂ ኢጃዛ ለኢጃዛ ቤት እየወረድኩ ሳልባጅ እየቀያየርኩ ለዘል ምናምን አልነበር። ገባሽ? ራሴን አሳምኜው ነበር የመጣሁት። ከባህር መጥቼ እንኳን ሀኒ 15 ቀን አላረፍኩም። ከባህር አንዲት ሴት ልጅ ስትመጣ ከኢትዮጵያ እህት ያላት እህቷ የስራ ልብስ ገዝታ ጠብቃት፣ ምግብ በስነ ስርዓት ሰርታላት፣ አብልታት፣ አጠጥታት ሰውነቷ ከተመለሰ በኋላ ወርም 2 ወርም አርፋ ነው ወደ ስራ የምትገባው። እኔ 8 ቀን እንኳን አላረፍኩም ነበር። የስራ ልብስ እንኳን የገዛልኝ ሰው አልነበረ። ቀጥ ብዬ አረብ ቤት ነበር የሄድኩት። በቲክቶክ ነው ያም ስራ ተፈልጎልኝ ፈጣሪን አምኜ የሄድኩት። እንግዲህ ላሲዙኝም ይችሉ ነበርኩ። በቃ ፈጣሪን አምኜ ሄድኩኝ። 21 ቀን እንደሰራሁኝ እኔ እናት ቤት ነው የምሰራው፣ እሷ ልጅ ቤት ነው የምትሰራው። እንደዚህ ስራዬን ከጨራረስኩ በኋላ ጌም እየገባው እየተጫወት ፑሽ እያረጉልኝ ወላሂ ለእናቴ ነበር የምልከው። $100 ትሁንልኝ 200 ትሁንልኝ እያጠረቃቀምኩ። የዛኔ ከጃጓር ጋር ራሱ አልተዋወቅኩም። የሆነ ክንፌ የሚባል ልጅ ነበር ሰፖርት የሚያደርገኝ። ለእናቴ ነበር። ለእናቴ ታያለሽ፣ ለአክስት ልጅ፣ ለአባቴ፣ ለታናናሽ ወንድሞቼ እህቶቼ የመን ላይ የመጣው መንገድ ላይ እንኳን ድንበር ላይ ያለው ላይቭ እየገባው ጊፍት ሲሰጠኝ ያጠረቃቀምኳትን እንደመጣሁኝ ለሻምፖ ልግዛል አልኩም። ለእናቴ ነው ቡና መጥጬ የላኩት። በቃ የቤተሰቦቼን አንገት አስደፍቻለሁና ቤተሰቦቼን መካስ አለብኝ ብዬ ራሴን አሳምኜው ነው የመጣሁት። እኔ ስመጣ ለፈጣሪ ተመሰገነ ይሁን። ዛሬ ላይ በህይወቴ የሆነ ነገር እንኳን ተፈጥሮ ኢትዮጵያ በገባ ቀጥ ብዬ ደረቴን ነፍቼ ነው እኔ አባቴ ቤት የሚሄደው። በቃ ሁሉንም ነገር አሳክቼዋለሁ በአቅሜ ማለት ነው። እና ከዛ ቤት 21 ቀን እንደሰራሁኝ ላይቭ ላይ የገባው ሌሊት በቃ ስራዬንም እሰራለሁ ጌሜንም እጫወታለሁ ብዬ አስቤ ነበር። ገባሽ? ስራዬን እንደጨራረስኩ ምናምን ነገር ላይቭ ላይ እገባለሁ በኢትዮጵያ 6 ሰዓት ከምሽቱ። ከዛ እቺ አበሻይቱ ጊፍት ሲሰጠኝ ምናምን አበሻ ታውቂያለሽ ምቀኛ ነው ይደብር ትቀናለሽ መሰለኝ ሄዳ ከዚህ በፊት እስር ቤት ነበር 3 አመት ያሳለፈችው። ኢትዮጵያ ገብታ ተመልሳ መታ ነው ወንጀለኛ ነው ምናምን ብላ ለሴትዬ ላሰሬት ነግራታለች። ቀጥ ብላ መታ ጠየቀችኝ። ሴትዬ እስር ቤት ነበርሽ አለችኝ። አዎ እስር ቤት ገብቼ ነበር፣ ግን ፍርዴን ጨርሼ ኢትዮጵያ ገብቼ እንደገና ተመልሼ ነው የመጣሁት። ዛሬ ላይ ወንጀለኛ አይደለሁም አልኳት። ኖ ልብስሽን ሰብስቢ ያለችኝ። እዚህ ሀገር እስር ቤት በጣም ነው የሚፈራው፣ እንደ ነውር ነው የሚታየው፣ እንደ ነውር። ምሰራባት ሴትዮ አሁን ወንድሟ ወይንም ልጇ እስር ቤት ቢገባ አጎቶቹ አክስቶቹ ምናምን አያውቁም። ተመለሽ እና እዚህ ሀገር ይቀው አይደለም የመኖሪያ ፍቃድ ሳይኖርሽ የመኖሪያ ፍቃድ ቢኖርሽ ራሱ በወንጀል ከገባሽ እስር ቤት ፍርድሽን ከጨረሽ በኋላ ቀጥታ ወደ ኢትዮጵያ እንጂ የምትሳፈሪው አያስወጡሽም፣ አትወጭም። የሀገሩ ህግና ደንብ ነው። ልክ ዲፖርት እንደሚደረጉት ከውጭ ሀገር እዚህም ትጠረዣለሽ፣ ትገቢያለሽ። ከዛ አዎ እስር ቤት ነበርኩኝ፣ ወንጀለኛ ነበርኩኝ። እስር ቤት ገብቼ ፍርድን ከጨረስኩ በኋላ ነው ኢትዮጵያ ገብቼ ተመልሼ የመጣሁት። ዛሬ ላይ ወንጀለኛ አይደለሁም ስላትም ኖ አለችኝ። መዘዝ የሚያመጣባት ነው የሚመስላት። አባረረችኝ። የት ልሂድልሽ? አሁንም መሄጃ አጣሁ። አሁንም ወጥቼ ቲክቶክ ላይ ማልቀስ ሆነ። ከዛም በኋላ
ታሪኩ ረጅም ነው፣ እዚህ ማውራት አልፈልግም። አሁን ፈጣሪ በቃ እኔ ፈጣሪ ይወደኛል። በቃ ሰው ያደረገብኝን ነገር ሁሉ ምንም ያክል ከባድ ቢሆንም ፈጣሪ አብሮኝ ነው ያለው። ሀኒ ዛሬ ላይ ራሱ የዚህ ሀገር 1000 ሪያል ከፍዬ በነፃ ነው ሰርቼ ከአረብ ጋር የምኖረው። ግን ካሳለፍኩ ስቃይና መከራ አይበልጥም። አንድ ቀን ነገሮች ሁሉ ሲስተካከሉልኝ ጥያት ለሚሄድ ብዬ ሁሉን ነገር ችየን ያለው ደልቶኝ ምናምን ነገር አይደለም የምኖረው። ለአመት ከምናምን ያክል እኔ ሴራሚክ ላይ ነበር የምተኛው። ብርድ ልብስ ራሱ መግዛት እየቻልኩ ምን ያደርግልኛል ብዬ በቃ ራሴን አሳምኘዋለሁ። ለሞሳቶስ ነው የምሰራው አሁን አባቴ ይሙት በነፃ ነው የምሰራው። 1000 ሪያል እዚህ ሀገር ከፍላለሁ። 1000 ሪያል እዚህ ሀገር 40 ምናምን ሺህ ብር ነው የኢትዮጵያ ብር። ምክንያቱም አበሻ በሄድኩበት ማስተዳደር ነው። አበሻ ጋር ብኖር በ700 በ800 ብር ልከራይ ይችላል። አኒ ግን የመብራት አለ ይሉሻል፣ የውሃ አንጭ ይሉሻል። ድምፅሽ ጮኸ ብለው ራሱ ያባሩኛል። እኔ አይገርምሽም? እና ደግሞ አበሻዎች ቤት ሲያከራዩሽ መሻላ በየወሩ በየ2 ወሩ በየ3 ወሩ መተሽ ኢጃዛሽን 2 ቀን ብቻ ሳልፈሽ እንድትሄጂ ነው እንጂ የሚፈልጉት እንድትኖሪ ዛ 24 ሰዓት ሙሉ እንዳውሽ ራሱ አይፈልጉም። ቤት ውስጥ ድፍረታቸው አበሻዎች ማለት ነው። ስራ አረብ ቤት እየሰራሽ ለረፍት ብቻ ነው ያገለገልሻቸው የምትኖሪው ማለት ነው። በነፃ ነው የማገለግለው። አዎ ወላሂ በነፃ ነው የምኖረው። በነፃ ነው የምሰራላት ከፍዬ የቤት ኪራይ ከፍዬ በነፃ ነው የምኖረው። ይሄም ሲያልፍ እንደ ታሪክ ቁጭ ብዬ አወራዋለሁ ብዬ ነው። አኒ ማንም መጥቶ ምንም ቢለኝ አልሰማቸውም። እና ማንም ሰው ማንም ትሆን ማንም ሊፈተን ይችላል። የኔ ህይወት ታሪክ ጋር የማንም ሰው እንደዚህ በኔ እድሜ ማንም ሴት እኔ ያለፍኩትን ነገር አልፋለች ብዬ አላምንም። የለችምም። ጥፋቴ እንዳለ ሆኖ የኔ የህይወት ታሪኬና የሷ የትም አይገናኝም። ወዴት ነው? ኖ አላስጨረሽኝም እንጂ እኮ ይሄን እንደዚህ አይደለም እኔ እያልኳት ያለሁት ዋናው መነሻው ሚዲያ ላይ ነው አይደለ? ያንቺ ሚዲያ ላይ ነው፣ እሷ ሚዲያ ላይ ነው። ያው የተለያየ እኔ ማለት ነው ሀኒ ስላጠፋሁት ጥፋት የራሱ አባቴ ይሙት ሀኒ 3 አመት ራሴን እንደቀጣው ነበር። አንዲት ባለጌ እንደኔ አይነት ጋጠወጥ ሴት መታ ሰደበች ብዬ የማይነካ ነገር መንካት ነበረብኝ፣ ሃይማኖቴን መንካት ነበረብኝ እያልኩ መንግዜም ራሴን እንደቀጣው ነበር። ሰው ግን አይረዳኝም። የት ያውቃል እኔ ልጸጸት አልጸጸት ስሜታዊ ሁኜ የተናገርኩበት ነገር ዋጋ እንዳስከፈለኝ። እነሱ እስር ቤት መግባቴን ብቻ ማስያዛቸውን ብቻ ነው የሚያወጥ። እኔስ ብቻዬን 3 አመት ያክል እንዴት ብዬ አንዲት ሴት ተናገረች ብዬ ከአላህ መንገድ እወጣለሁ? እንዴት ይሄ አሁን አግባብ ነበር? ለምን እያልኩ ራሴን ጊዜም ቀን በቀን በየደቂቃው ራሴን እንደቀጣው ነበር 3 አመት ሙሉ ሳሳልፍ። አሁን እሷም ያው ያንቺም በሌላ አንቺ አሁን በሙስሊም የእስልምና ሃይማኖትን ነው፣ እሷ ደግሞ ያው በክርስቲያን ነው። እንደዚሁ በኮሜንት ማለት ነው። ገባሽ? ይሄ ነው አንድ ያረጋቸዋል ያልኩት። ያው ሁለቱም ኮሜንት ላይ ስለሆነ ኮሜንትና ሚዲያ ላይ ስለሆነ እሷ ከሚዲያ ላይ መቋቋም አቅቷት ታስራ ሳይሆን መቋቋም አቅቷት ያው ወደ እርዳታ ቤት ሄደች አይደል? እኔ እያልኳት ያለሁት እንዳውም ከሷ ትማሪያለሽ ያልኳት አንቺ ወደ ቤት አይደለም ሄድሽው፣ ወደ እስር ቤት ነው ሄድሽው። ከእስር ቤት ደግሞ ሀገር ቤት ተጠራሽ። ከሀገር ቤት ደግሞ እንደገና በበረሃን የመጣሽው። እኔ በረሃን አውቀዋለሁ እና ከሷ ትማሪያለሽ ያልኳት ለዛ ገብቶሻል። መነሻችሁ አንድ አይነት ቢሆንም ግን አሁን ያለሽበትን ቦታ እሷ ካንቺ ትማራለች። በፖዚቲቭ ካየ ነው ይሄን ጸቡን ብንተው ገብቶሻል። ባለፈውም ገና እኔ ጋር የመጣሽ ጊዜ ምን ያልኩሽ ስንደሬላ ከነጁ ተማሪ ነጁ እንደዚሁ እንዳንቺ በሚዲያ እንደዚህ ሆና አንዬ ስትፈተኝ ነው መኖር የምትጀምሪው። ስትፈተኝ ነው። እኔ አሁን ለምሳሌ በፊት ጥንት የወር ደሞዜን ይዤ ሂጄ ሱቅ 5 ሳንቲም አልመልስ። አረብ ቤት ጅዳ ላይ ሰው ብትጠይቂ ነጃት ስራ ፈታ ቤት ተቀምጣ ታውቃለች የሚልሽ ሰው አታመጭልኝም። ነጃት ከወንድ ጋር ተወርዳለች ትንዘላዘላለች የሚለኝ ሰው አታመጭልኝም። 10 አመት ስኖር ውጭ ላይ እኔ እስር ቤት ሳልገባ በፊት ነጃት የስራ ሰው ናት፣ ግን ብር አጥፊ ናች ነው የሚሉኝ እኔ ጓደኞቼ የሚያውቁኝ። ገባሻ? አንቺ አሁን እቺ እዚህ ቲክቶክም ላይ ስመጣ እኔ አዲስ እንደመጣው ለቤተሰብ ብር ልካለው በብዙ ምናምን ከዛ 1 ሚሊዮን ብር እኮ ኢትዮጵያ ላይ ምንም ነገር አትሰራም። 500 ሺህ ብር እኮ ምንም ነገር አትሰራም። 300 ሺህ ብር ምንም የላትም ምናምን አይነት ነገር ከቅርብ ፋሚሊዎች መስማት ጀመርኩ። አረ ነው እንዴ
ምንም ነገርማ እንደማይሰራ አሳያችኋለሁ ብዬ ስለራሴ ማሰብ ጀመርኩኝ። ብሬን በራሴ ሴቭ ማድረግ ጀመርኩኝ ምናምን እንጂ አሁን እቺ አሁን ታገኛለች እየሄደች ትበትናታለች ምናምን ገባሽ? ብር ሴቭ ስታደርጊ ስራ መስራት ስትጀምሪ ምናምን መኖር ትጀምሪያለሽ። ዛሬ $10 ባገኝ ነገች $100 ከሆነችልኝ በኋላ እቺን ባርደርግ እቺ ትሞላልኛለች ምናምን እያለሽ ማሰብ ስትጀምሪ መኖርም ትጀምሪያለሽ። እኔ ፍቅር እቻን ዛሬ አንበሳ ትሰጫታለሽ ዞረር ብላ ለሌላ ሰው ትሰጠዋለሽ ምናምን ነገር እንዴት ብላ ነው? ህይወት እኮ አትገፋም እንደዚህ በእንደዚህ እኮ ህይወት አትገፋም ሃኒ። እንደገና አሁን እቺ እንዴት ብላ ነው የምትማረው? ገንዘብ ከሌለሽ ደግሞ መቼም ሰው አትሆኝም ሃኒ። ገንዘብ ብቻ በቂ ነው ብዬ ባላምንም ለሰው ልጅ በህይወት ስትኖሪ ብር አስፈላጊ ነገር ነው። የኔ እናት ብር በጣም አስፈላጊ ነገር ነው። 300,000 ብር ቢኖረኝ ኑሮ እኔ ኢትዮጵያ ያለውኝ ወላሂ የሰፈር የጀበና ቡና ጀምር ነበር ሃኒ። ሀገራችን ሁሉም ነገር አሁን ላይ ወደኛ አካባቢ እንጂ አዲስ አበባ ላይ ከሰራሽ ትኖሪያለሽ። ሁሉም ነገር አለ። የጀበና ቡና ጀምር ነበር እኔ እና ሴትዮ ገንዘብ መያዝ ካልጀመረች ስለነገዋ ካላሰበች ምናምን ህይወትን እየቻለችባት አይደለም። ናይ አንቺ ስራ ስትሰሪ ብር ሴቭ እያደረግሽ ስትሄጂ ምናምን መኖር ትጀምሪያለሽ። ስትፈተኝ ነው መኖር የምትጀምሪው። እቺ ሴትዮ እንግዲህ ተፈትኛለሁ፣ ከመንገድ እያስወጣችሁኝ ነው፣ በድላችሁኛል፣ ገፍታችሁኛል፣ ስትረስ ውስጥ አስገብታችሁኛል እያለች ነው አይደለ? ኦኬ ብዙም አብዛኛዎቹም ተረድተዋታል። ለምሳሌ እንደ ጃጋር አይነት እንደሱም የሚሆኑላት ባይሆንም ረድተዋታል። እነመማር አይነቶች ምናምን በፊት ረድተዋታል አይደለ? በዛሽ ነገር መቋቋም ነበረባት። እኔ እዚህ ሀገር ላይ ህጋዊ በሆን ኑሮ ጽድት ያለ ፀጉር ቤት ወይንም ምግብ ቤት ከፍቼ ታይ ነበር። ዛሬ ላይ ሳያት ነው መኖር ስትፈተኝ ነው መኖር የምትጀምሪው። እና እቺ ፈተና ነች እንደ የሷ ፈተና አይደለም። በሰዓት ሰርቼ በሰዓት በዶላር የሚከፈልብኝ ሀገር ላይ እየኖርኩኝ እኔ ስለሰው ለምንድን ነው የምጨነቀው? ወጣ ብዬ እየሰራው አሳይሽ ነበር። መስራትን ብቻ ሳይሆን ደግሞ ትርጉሙ መያዝ ነው። ብር እቺ ልጅ እህታችን እየሰራች ብር መያዝ ከጀመረች አባቴ ይሙት ማንም ምንም ቢላት መስሚዋ ጥጥ ነው የሚሆነው። አትሰማቸውም። እኔ ስንቶቹ መጣው ነው የሚሰድቡኝ። እንትን በእንዶሚ ታረዘሽ እየዋልሽ ምናምን ይሉኛል። ቀን በቀን ጥብስ የመብላት አቅም አለኝ እኔ ዛሬ ላይ። ግን ምን ያደርግልኛል? በእንዶሚ ስፔሻል ምግቤ እኔ ዛሬ ላይ እንዶሚ ነው ሃኒ። ግን ነገን ስለማስብ ነው። ነገ ሀገሬ ላይ የራሴ ቤት ኖሮኝ በራሴ ክችኔ ላይ ገብቼ በየአይነት ያውን በሰራተኛዬ ሁሉ አሰርቼ ፋብዬ መኖር እችላለሁ። ነገን ማየት ጓጓለሁ ብዬ ስለማምን እንጂ የሚያማምር ነገር በቃ ሁሉ የሚያማምሩ ነገሮች አሉ የሚባሉ ነገሮችን ሁሉ መጠቀም እችላለሁ። መብላት መጠጣት እችላለሁ። ስፔሻሊ ምግቦችን ግን ምን ያደርግልኛል ብዬ ነው። እዚህ ጋር አንድ ጥብስ ለማምጣት እኔ ካለሁበት የዚህ ሀገር 100 ብር መሻዋር ነው የምከፍለው። ሲሄድ ሲመጣ 200 ሪያል። ያ200 ሪያል የኢትዮጵያ 10,000 ብር ይሆናል በአሁኑ። ለምን ነገ በህይወትሽ ካርታና ፕላን ካደረግሽ በቃ ሁሉም ነገር ይደረስበታል። ሁሉም ነገር ድሮ ብርቅርቅ ነገር ያሞኘኝ ነበር ምናምን በቃ የሆነ በፊት እኔ አረብ ሀገር ነው እንደ የምትኖረው ሁሉ እስከምባል ድረስ ነበር የምዘንጠው። ኢጃዛ በወጣው ቁጥር ፀጉሬን መንግዜም ስፌት ነው፣ መንግዜም ሜካፕ ነው፣ መንግዜም አዳዲስ ልብስ ነው። አልጠቀመኝም። ወደ ኋላ ነው ያስቀረኝ። ዛሬ ላይ በእንዶሚ ታረዘሽ እየዋልሽ ምናምን ልትለይ ትችላለች። ምናልባት ኪሴ ሙሉ ሊሆን ይችላል። እና የኔ እናት እኔ ለእህቴ የምመክራት ስራ ስሪ። ጌምም ስራ ነው የሚሰጠኝ ያጣው እንጂ ልመናም ስራ ነው ብዬ ነው እኔ ስግጥ ብዬ የገባሁት። ለመጀመሪያ ጊዜ ጉቺ እባክሽ ነጂ አታስወቅሽኝ